ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮቻችን እንደምን አላችሁ? የዕለቱን ዜናዎች ይዘን ቀርበናል። መልካም ሞላ ነኝ። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ያሉ መረጃዎችን እናስቀድም። በላስታ ግዳን እንጅፋት ቀጠና ትግስቱ ሻለቃን አፍናለሁ ብሎ የመጣው ኃይል ከፍተኛ ጉዳት አስተናገደ። የአማራ ፋኖ ብሔራዊ ኃይል በወሎ ቤት አማራ ቀጠና ላስታ አሳምነው ኮር ጥራሪ ክፍለ ጦር ተወርዋሪ ፋኖች ከተከዜ ክፍለ ጦር ከተወጣጡ ፋኖች ጋር በመጣመር የአገዛዙን ኃይል መተውታል። በላስታ ጄኔራል አሳምነው ጽጌ ኮር ስር የሚገኘው ጥራሪ ክፍለ ጦር ትናንት የአማራ ሕዝብ የማንነት የህልውናና የፍትህ ተጋድሎ እያደረገ ላለበት ትግል ነፃነትና እኩልነትን በሚናፍቁ ሰዎች ልብ ውስጥ የሚነድ እሳትን ያቀጣጠለ ባለ ራዕዩ ደማቁ አብሪ አባታቸውን ጄኔራል አሳምነው ጽጌን 6ኛ ዓመት ዝክረ ሰማዕት ባከበሩበት ወቅት ጥራሪ ክፍለ ጦር ትግስቱ ሻለቃን አፍናለሁ ብሎ ከሙጃ ማርያም በ3 አቅጣጫ የመጣውን የብልጽግና ኃይል 3 ሻለቃ መከላከያ ተጨማሪ አድማ ብተና ሚሊሻና ፖሊስ ቀድሞ መረጃው የደረሳቸው የጥራሪ ክፍለ ጦር ከወንድሞቹ የተከዜ ክፍለ ጦር ፋኖች ጋር በመጣመር ያገዛዙን ኃይል መተው መልሰውታል። በዚህ አውደ ውጊያ የአገዛዙ ኃይል ሜካናይዝድ ጦር የቡድንና የነፍስ ወከፍ መሳሪያን የተጠቀመ ቢሆንም እንኳን ፋኖቹ መሬቱ ይዋጋል የሚባልለት የላስታንና ግዳን ተራሮች ሲሳይ ሆኖ ሰኔ 16 2017 ዓ.ም ከሌሊቱ 8 ሰዓት ለሰኔ 17 አጥቢያ 11 ሰዓት አካባቢ በከባድ ትንቅንቅ ተመቶ ተመልሷል። በተመሳሳይ አፋባሃ ወሎ ቤት አማራ ቀጠና ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ሪፎርም አደረገ። ጥልቅ ግምገማና ውይይት ከተደረገ በኋላ የክፍለ ጦሩ ሰራዊትን ፍላጎት ከግምት ውስጥ በማስገባት በተሰራው ሪፎርም መሰረት አርበኛ ፍቃዱ ወይም አባ ገንበር የክፍለ ጦሩ አዛዥ ሆኖ ትግሉን እንዲመራ የተመደበ ሲሆን ለአርበኛ ፈንታው የምክትል ኃላፊነት ተሰጥቶታል። የክፍለ ጦሩ ክንፍ በዋናነት ሁለት ሆኖ አንዱ ጌታ ሰው አስረስ ብርጌድ ሲባል ሁለተኛው ጥላውን ፈንታ ብርጌድ የሚል ስያሜ እንዲሆን ተወስኗል። ሁለቱም ብርጌዶች የተሰየሙት በያዝነው ዓመት ጀብዱ ፈጽመው በተሰዉ ጀግኖች ስም ነው። ጓድን መዘከርና ህያውነቱን ማረጋገጥ እንዲሁም ስሙ አለመሞቱ ማሳየት ተገቢ ስለሆነ ጓዶች ለከፈሉት ውድ የህይወት መስዋዕትነት መታሰቢያ ይሆን ዘንድ የድርጅት ሐውልት ተሰይሞላቸዋል። በሌላ መረጃ የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ለብዙ ወራት ያሰለጠናቸውን ልዩ ኮማንዶዎች በድምቀት አስመረቀ። ኮማንዶ ዳንኤል አለሙ የኮማንዶ ማሰልጠኛ ማዕከል ዛሬ ሰኔ 18 2017 ዓ.ም ለበርካታ ወራቶች ወታደራዊ የኮማንዶ ስልጠና ሲሰለጥኑ የቆዩ ከ600 በላይ የኮማንዶ ሰልጣኞች የአፋባሃ ወሎ ቀጠና ከፍተኛ አመራሮችና የላስታ አሳምነው ኮር አመራሮች በተገኙበት በድምቀት ተመርቀዋል። የአፋባሃ ወሎ ቀጠና ዋና የወታደራዊ ስልጠና መምሪያ ኃላፊና የኮማንዶ ዮሴፍ አስማረና ምክትል ወታደራዊ ስልጠና መምሪያ ኃላፊው ኮማንዶ ጌታቸው ሲሳይ የሚመራው የስልጠና ተቋም ኮማንዶ የዳንኤል አለሙ የኮማንዶ ማሰልጠኛ ማዕከል ተብሎ በጀግናው መስዋዕቱ ኮማንዶ ዳንኤል አለሙ ስም ተሰይሟል። የሰለጠኑ ኮማንዶዎች ነብሮ ተወርዋሪ ኮማንዶ ተብለው ተሰይመዋል። የምርቃት ፕሮግራሙ በኮማንዶ ዮሴፍ የመክፈቻ ንግግር ተደርጎ ልዩ ልዩ ፕሮግራሞች ከተከናወኑ በኋላ በድርጅቱ የተዘጋጁ ልዩ ልዩ ሽልማቶች በኮሎኔል ሞገዝ ዘገየና ሌሎችም የድርጅቱ አመራሮች ተበርክተዋል። የዛሬ የኮማንዶ ተመራቂዎች ከአፋባ መመስረት ማግስትና የጄኔራል አሳምነው ጽጌ 6ኛ መታሰቢያ ዓመት በመሆኑ እጅጉን እንዳስደሰታቸው ተናግረዋል። ይከስማል ያሉት አሳምነውነት በሁሉም አማራ ልብ ለምልሟል ሲል የአፋባሃ በወሎ ቤት አማራ ቀጠና ምክትል የፖለቲካ ዘርፍ ኃላፊው ተናገረ። በዚህ ትውልድ ታላቁ የአማራ አባት የጦርና የፖለቲካ ጠቢቡ ነብዩ ጄኔራል አሳምነው ጽጌ እንደተናገረው እንደ አማራ በመንቃት በመደራጀት መታጠቅና ራስን መከላከል ብቸኛ መዳኛ መሆኑን በተግባር ተረድተናል። የዛሬው የአርበኝነት የጀግንነትና የፋኖነት ጉዞ የጄኔራል አሳምነው ውጤት ነው። አባታችን ጄኔራል አሳምነው ጽጌ ወታደር ብቻ ሳይሆን የፖለቲካ ሊቅም ነበር። ምክንያቱም በአማራ ላይ እየሆነ ስላለውና ስለሚሆነው ሁሉ በአደባባይ ነግሮን ነበር። የነገረን ሁሉ አንድ በአንድ እየተፈጸመ ነው። የፖለቲካ ዕውቀት ማለት ስለ ትናንቱ ማወቅ፣ ስለ ዛሬው መረዳትና ስለ ነገው መተንበይ ነው። ስለዚህ የዕውቀት አባት የሆነው ጄኔራል አሳምነው ጽጌ የአማራ ምሁር እንደነበር ማሳያ ነው። ከብዙ ጥቂቱ በጄኔራል አሳምነው የአርበኝነት ተምሳሌት የፖለቲካ አባት የዕውቀት ውቅያኖስ የጀግንነት ጥግ የአማራነት ልክ ነበር። ስለ አማራ ሞግቷል፣ ስለ አማራ ታስሯል፣ ስለ አማራ ታግሏል፣ ስለ አማራ ተሰውቷል። በአማራነት መንቃትን፣ መደራጀትን፣ መታጠቅን፣ መታገልን አስተምሮናል።
እውነትና ንጋት እያደር ይጠራል እንዲሉ የነዙት ውሸት ያሰራጩት ሐሰት ተገልጦ ሴራቸው መክኖ ይከስማል ያሉት አሳምነውነት በሁሉም አማራ ልብ ለምልሟል። ይህንን ያለው የአፋብሃ ወሎ ቀጠና ፖለቲካዊ ጉዳዮች ምክትል ኃላፊ ፋኖ ሞገስ አዋራው ነው። በአማራ ጠልነት ህዝብን በመጨፍጨፍና ሀብት በማውደም የሚጸና አገዛዝ አይኖርም ሲል አፋብሃ በጎጃም ቀጠና አስታወቀ። አገዛዙ የጦር ወንጀል ማሳያ የሆኑ ንጹሃን ላይ ያነጣጠረ ግድያና የሀብት ማውደምና ዘረፋ እየፈጸመ ይገኛል ብሏል። በተለይም ጦርነት ካወጀበትና ህዝቡን መምታት ከጀመረበት ጊዜ ጀምሮ ራሳቸውንና ህዝባቸውን ከወራሪው ለመከላከል በፋኖነት የተደራጁ አመራርና አባላት ቤተሰብ ላይ ያነጣጠረ ሁለንተናዊ ጥቃት እየፈጸመ መዋጀቱ መላው ህዝባችን በትዝብት እየተመለከተው ነው። በዚህም የፋኖ ቤተሰቦች ተገድለዋል፣ ለከፋ እስርና እንግልት ተዳርገዋል፣ ከስራ ተፈናቅለዋል፣ ከቦታ ቦታ እንዳይንቀሳቀሱ ታግደዋል፣ መኖሪያ ቤታቸው ተቃጥሏል፣ የንግድ ድርጅታቸው ተዘግቷል፣ ሀብት ንብረታቸው ተዘርፏል፣ ወድሟል፣ የግል ስራቸው ተስተጓጉሏል፣ ቤታቸውን ዘግተው ተሰደዋል። ይህ ሁሉ ግፍ አልበቃ ያለው አገዛዝ ከሰሞኑ የፋኖ ቤተሰቦችን በአዲስ መልክ እያደነ ለእስርና እንግልት ለመዳረግ ሀብት ንብረታቸውን ለመዝረፍና ለመውደም እንዲሁም ሁሉን አቀፍ የጥፋት እርምጃ ለመውሰድ መዘጋጀቱን አረጋግጠናል። በመሆኑም በታንክ የተደበቁ ካድሬዎች በወራሪው ታግዘው በፋኖ ቤተሰቦች ላይ ሊፈጽሙት የተዘጋጁትን ጥቃት መላው ማህበረሰባችን እንድታከሽፉት እናሳስባለን ብለዋል። በመጨረሻም የኃይልና የፖለቲካ ብልጫ የተወሰደበት የዚህ አገዛዝ ካድሬዎች በፋኖ ቤተሰቦች ላይ ያቀዱትን ጥቃትና ጥፋት መፈጸማቸውን የሚቀጥሉበት ከሆነ ይህንን ጥፋት በሚያቀዱትና በሚያስፈጽሙት ላይ በአይነቱ ልዩ የሆነ መልስ የምንወስድ መሆኑን እናሳውቃለን ብሏል አፋብሃ በጎጃም ቀጠና። ሰሞኑን አቶ ታዬ ደንደአ አብይ አህመድ አማራን ላጠፋ ነው እንዳለው መግለጹ ይታወሳል። ይህንን በተመለከተ ጃዋር መሐመድ ሐሳቡን ሰጥቷል። ታዬና ገዱ ያሏቸው ሚስጥር አይደሉም ያለው ጃዋር አብይ በባህሪው የማቃጠር ባህሪ እንዳለበት ከሐሳብ ገበታ ጋር ባደረገው ቆይታ ገልጿል። አብይ በበርካታ ሰዎች መካከል የሚናገራቸው ነገሮች አሉ። ኦሮሞዎችን ሰብስቦ ጥሩ ይናገራል፣ ስለ አማራዎች ደግሞ ክፉ ይናገራል። አማራዎችን ሰብስቦ ስለ ኦሮሞዎች ክፉ በመናገር የሚታወቅ ነው ብሏል። ስለ ሸገር ሲቲ ምስረታ የተናገረውን አስታውሶ ለኦሮሞዎች አዲስ አበባ የአማራ ተወላጆች ቁጥር አብላጫ ስላለበት እንዳትሰፋ ለማድረግ ለመክበብ አስበን ሸገር ሲቲን መሰረትን ብሏል። ለአማራዎች ደግሞ ሸገር ከተማን ያቋቋም ነው የኦሮሞን ፖለቲካ ከአዲስ አበባ ፈንቅለን ለማውጣት ነው ብሎ እንደተናገረ ገልጿል። እንዲህ አይነት ነገሮች በአብይ አህመድ የተለመዱ የቁማር ንግግሮች መሆናቸውንም ተናግሯል። በኦሮሞ ሊቃንና በአማራ መማክርት ጉባኤ መካከል ውይይት ተጀምሮ ያስቆመው አብይ መሆኑን ተናግሯል። በሰላም ጉዳዮች ዙሪያ ያተኮረ ውይይት ከሁለት ስብሰባ በኋላ በአብይ አህመድ አማካኝነት እንዲቆም ተደርጓል። አብይ ሰዎችም ሆኑ ግለሰቦች ወይም ቡድኖች እንዲስማሙ አይፈልግም ብሏል። ታዬ ሚስጥር አላወጣም ያለው ጃዋር ሁሌም በብዙ ሰዎች መካከል የተናገረውን ነው ያወጣው ብሏል። ሰሞኑን መነጋገሪያ የነበረውና ታዬ ደንደአ የተናገረው አብይ አማራን ላጠፋ ነው ማለቱን በተመለከተ ጃዋር አስተያየቱን ሰጥቷል። ይህንን ያልሰማ የኦሮሞ ልሂቅ የለም ብሏል። ሰው ተፈራርቶ ዝም አለ እንጂ አማራን ላጠፋ ነው እያለ ለብዙዎቹ የኦሮሞ ባለስልጣናት ይናገራል ሲል ገልጿል። የኦሮሞ ብልጽግና አመራር የኦሮሞ ባለሀብቶችም ሆኑ ሌሎች ከአብይ ጋር ግንኙነት ያላቸው ሰዎች ስለዚህ ጉዳይ ያውቃሉ ብሏል። ለኦሮሞ ህዝብ አደጋ ይዞ እንደመጣ ገብቶን መናገር ጀመርን እንጂ ድሮ ነው የሰማነው ሲልም ተናግሯል። ሰሜንን መደጎም አቅቶናል ይባሉ እያለ ለዲፕሎማቲክ ማህበረሰቡ ጭምር ይናገራል ሲል አክሏል። የወልቃይትን ጉዳይ እንዳይፈታ በሁለት ጎን ቆሞ የመጫወቻ ካርድ አድርጎታል። አብይ አህመድ ግጭት የሚፈጥረው በአማራና በኦሮሞ መካከል ብቻ ሳይሆን በግለሰብና በግለሰብ መካከል በሚኒስትሮች መካከል ተመሳሳይ ነገር እንደሚያደርግ ተናግሯል። የብልጽግና አመራሮች ይህንን የአብይ አህመድ ሴራ ያደንቁለታል ሲል ጃዋር ተናግሯል። ሙስናን በተመለከተም ታዬ ያለውን አስታውሶ አብይ ብልጽግና ከራስ ይጀምራል፣ መዝረፍም ከራስ እንደሚጀምር ይናገራል ይላል። ዘረፋ ከአብይ አህመድ ይመነጫል ያለው ጃዋር ኤፈርት በኦቪድ ተተክቷል ሲል ገልጿል። ኦቪድ ካለ ጨረታ ስራዎችን ከመስራት ጀምሮ በርካታ የቢዝነስ ስራዎችን በቁጥጥሩ ስር መዋሉን ገልጿል። በገበታ ለሀገርም ሆነ በሌሎች የብልጽግና ገቢ ማሰባሰቢያዎች ላይ በቅድሚያ የባለ ሀብቶች የባንክ አካውንት ታይቶ የሚከፍሉት ገንዘብ እንደሚነገራቸው ገልጿል። ለባለ ሀብቶች ከገቢዎች ተደውሎ ቁጥሩ እንደሚነገራቸውና
ቅሬታ ያቀረቡ ባለሀብቶች መሬት ይሰጣቸዋል እንደሚባሉ ተናግሯል። ለዚህም ባለሀብቶች ለጦርነት፣ ለኮሪደር ልማትና መሰል በአብይ አህመድ ለሚዘጋጁ ነገሮች በሙሉ ገንዘብ በግዴታ እንደሚያዋጡ ተናግሯል። ያወጡትም ገንዘብ በመሬት እንደሚያካክሱት ከተገለጸላቸው በኋላ መሬት ወስደው መሬቱ ተተምኖ ግማሹን ለብልጽግና ባለስልጣናት ይሰጣሉ ብሏል። አሁን ኢትዮጵያ ውስጥ ያለው ነጋዴ ከመንግስት ባለስልጣን ጋር ካልሰራ ከቢዝነስ ይወጣል። ባለሀብቱ ደይቷል። አብዛኛውም ከገበያ ወጥቷል። በአሁኑ ወቅት ከ1 ቢሊዮን ብር በላይ ተንቀሳቃሽ ካፒታል ያላቸው ባለሀብቶች እንቅስቃሴያቸው እንዲቆም መደረጉን ተናግሯል። ጀዋር መሐመድም ሆነ የኦሮሞ ባለስልጣናቶች አብይ አህመድ የሚናገረው ነገር ለኦሮሞ ህዝብ ስጋት ስለሆነ መናገር ጀመርን ይበሉ እንጂ ቀድመው ቢናገሩ ኖሮ በአማራ ህዝብ ላይ የደረሰውን ጥፋት ማስቆም ይችሉ ነበር የሚል አስተያየት። ዕለታዊ ዜናዎቻችን ከፍሪ ፕሬስ ቻናል ቀጥለዋል። አብይ አህመድ ሰሞኑን ከጤና ባለሙያዎች ተወካዮች ጋር ላደረገው ስብሰባ መግለጫ ተሰጥቷል። መግለጫውን የሰጠው የኢትዮጵያ የጤና ባለሙያዎች ንቅናቄ ነው። በቅርቡ አብይ አህመድ ከመላው የአገሪቱ የጤና ባለሙያዎች ተወካዮች ከተባሉ ግለሰቦች ጋር ባካሄደው ስብሰባ ያለንን ቅሬታና ስጋት ለመግለጽ እንወዳለን ብለዋል። ለውይይቱ የተጋበዙ ግለሰቦች በአብዛኛው የኢትዮጵያ የጤና ባለሙያ በትክክል ያልተመረጡ በመሆናቸው የጤና ባለሙያውን ድምጽ ይወክላሉ ብለን አናምንም። እንዲሁም በፍትሃዊ መንገድ የተመረጡና የባልደረቦቻቸውን እውቅና የተሰጣቸው ባለሙያዎች ጤና ባለሙያውን እንዲወክሉ እድል አልተሰጣቸውም። ይህ መገለል የስብሰባውን ተአማኒነት ያሳጣ ነው። የኢትዮጵያ የጤና ባለሙያዎች ንቅናቄ የጤና ባለሙያዎችን አስቸኳይ ጥያቄዎችና ስጋቶች የሚያንጸባርቁ 12 ዋና ዋና ጥያቄዎችን በተከታታይነት አሰምቷል። እነዚህ ጥያቄዎች በመላ አገሪቱ ካሉ ባለሙያዎች ግብዓት ጋር በጋራ የተዘጋጁ ሲሆን ችግሮቹን ለማጉላት ብቻ ሳይሆን የመፍትሄው አካል ለመሆንም ጠንካራ ፍላጎት እንዳለውም አሳውቋል። የሚያሳዝነው ግን እነዚህን ህጋዊ ጥያቄዎች ከመፍታት ይልቅ መንግስት እንቅስቃሴያችንን በፖለቲካ የተለጠፈ ነው ብሎ በስተት ለመግለጽ መርጧል። የምናነሳቸውን እውነተኛና መፍትሄ የሚሹ ጉዳዮችን ለማጣጣልና የጤና ባለሙያውን ማህበረሰብ ምንም እንደማያውቅ ህፃን ልጅ ለመደለልና ለማዋረድ የሚደረገው ሙከራ በእውነት ልብ ሰባሪ ነው። በስብሰባው ወቅት አንዳንድ መሰረታዊ ጉዳዮችን ለማንሳት በድፍረት የሞከሩትን ተሳታፊዎች እናደንቃለን። ምንም እንኳን ጥያቄዎቻቸው አግባብ ያለው ምላሽ ባያገኙም ስብሰባው በማስረጃ ላይ የተመሰረተ ውይይት ከማድረግ ይልቅ በተሳሳቱ መረጃዎች የተሞላ ሆኖ አግኝተነዋል። ለምሳሌ ኢትዮጵያ ከጎረቤት ሀገሮች የበለጠ ለጤና አገልግሎት ከሀገራዊ በጀቷ ገንዘብ ትመድባለች የሚለው ነው። ይህ ከገለልተኛ ዓለም አቀፍ መረጃዎች ጋር የሚጣረስ ነው። የጤና ባለሙያዎች ለወደፊቱ ትውልድ ሲሉ መከራ ሊችሉ ይገባል የሚለው ሐሳብ ተስፋ አስቆራጭ ከመሆኑም በላይ በእየለቱ የምናደርገውን ትግል አቅልሎ የሚያይ ነው። ብዙ ባለሙያዎች ቤተሰቦቻቸውን መመገብም ሆነ ለልጆቻቸው ትምህርት ክፍያ መክፈል ቀርቶ ራሳቸውን ማስተዳደር እንደማይችሉ እየጮሁ ባለበት በዚህ ወቅት እንዲህ አይነት አስተያየት መስማት አሳዛኝ ነው። ስለዚህም እንጠይቃለን፣ የምንሰዋው ለየትኛው ትውልድ ነው? እየተፈጠረ ላለው በትምህርት ለማያምኑ ትውልድ ሐኪም መሆን ድህነትን ማረጋገጥ ነው ብሎ ለሚያስበው ትውልድ ነው? አብይ አህመድ በሀገሪቱ ትልቅ ተጽዕኖ ፈጣሪ እንደሆነ ባለስልጣን የኛን አሳሳቢ ጉዳዮች ማቃለልና ችላ ከማለት በቅንነት ተመልክቶ እንዲሰማን እንጠይቃለን። ሙያችን በዝምታ እንድንሰቃይ የሚፈቅድ አይደለም። አሁን የሙያችን እርካታዊ ጎኖች ምን እንደሆኑ እናውቃለን። ነገር ግን እርካታ፣ ፍትሃዊ ደሞዝ፣ የመኖር ዋስትናንና ደህንነቱን የተጠበቀ የሥራ ሁኔታን እንዲሁም የሙያን ክብር የማግኘት ፍላጎት ሊመልስልን አይችሉም። በዚህ ረገድ ስብሰባው ለ12ቱ ቁልፍ ጥያቄዎቻችን ትርጉም ባለው መንገድ መልስ አልሰጠም። እነዚህ ጥያቄዎች በሚገባቸው ሁኔታ መልስ እስኪያገኙ ድረስ ጥያቄዎቻችንን አናቆምም። ስለዚህም አካታችና ግልጽ የሆነ ውይይት እንዲኖር ጥሪ ማቅረባችንን እንቀጥላለን። በባዶ ቃላት ሳይሆን በተግባር የሚደረጉ ተጨባጭ መፍትሄዎችን አጥብቀን እንፈልጋለን። የሀገሪቱን የጤና ስርዓት በትከሻቸው የሚሸከሙትን ባለሙያዎች ክብር በሚያንጸባርቅ መልኩ ኃላፊነቱን እንዲወጣ ጥሪ እናቀርባለን ብለዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ ዛሬ በሰጡት መግለጫ ብሔራዊ ባንክ 10.5 ቢሊዮን ብር ኪሳራ እንደገጠመው በገለልተኛ ኦዲት ተረጋግጧል ሲል ሪፖርተር ዘገበ። ብሔራዊ ባንክ በገለልተኛ የውጭ ኦዲተር ኦዲት እንዲደረግ አገዛዙ ከዓለም የገንዘብ ድርጅት IMF ጋር ባደረገው ስምምነት መሰረት የተቀጠረው MSE ኦዲት ሰርቪስ የብሔራዊ ባንክን የ2024 የፋይናንስ እንቅስቃሴ ኦዲት በማድረግ ግኝቱን ይፋ አድርጓል።
የኦዲት ሪፖርቱ በተያዘው ሰኔ ወር መጀመሪያ አካባቢ በብሔራዊ ባንክ ገዢ አቶ ማሞ ምህረቱ የባንኩን ዳይሬክተሮች ቦርድ በመወከል ተረጋግጦ ወጥቷል። ብሔራዊ ባንክ ወርቅ የገዛበትና የሸጠበት ዋጋ ልዩነት መስፋት ባንኩ ለመንግስት አበድሮ መመለስ ያልቻለው እንዲሁም በዚሁ ዓመት በነበረው የብር የመግዛት አቅም መዳከም የተነሳ 10.5 ቢሊዮን ብር ኪሳራ እንደደረሰበት በሪፖርቱ ተጠቅሷል። የኦዲት ሪፖርቱ የብሔራዊ ባንክ የፋይናንስ እንቅስቃሴ ጤናማ ሆኖ የመቆየት ሁኔታ በጥንቃቄ መገምገም እንደሚያስፈልግም አስምሮበታል። በተመሳሳይ የውጭ ምንዛሪ በገበያ ዋጋ እንዲመራ ከመወሰኑ ከሐምሌ 2024 በፊት በነበረው የብር የመግዛት አቅም መዳከም የተነሳ ብሔራዊ ባንክ 38 ቢሊዮን ብር መክሰሩን የኦዲት ሪፖርቱ አመልክቷል። ይህ ሊሆን የቻለው ብር ከውጭ ምንዛሬ ጋር የነበረው ዋጋ በተከታታይ እየወረደ መምጣት የባንኩ ሀብትና ዕዳ በውጭ ምንዛሬ የተወሰነ መሆኑና ለዓለም አቀፍ የፋይናንስ ተቋማት ያለበት ዕዳ በውጭ ምንዛሬ የሚከፈል በመሆኑ እንደሆነ ተገልጿል። ተለዋጭ በሆነ በማክሮ ኢኮኖሚ ምህዳር ውስጥ በተለይም ተቀያያሪ የውጭ ምንዛሬ ግብይት፣ የዋጋ ንረት፣ የህጎች መቀየር የባንኩን የውጭ ምንዛሬ አቅም እንደፈተነውም ሪፖርቱ ያስረዳል። ብሔራዊ ባንክ ለመንግስት ባንኮች አበድሮ ያልተመለሰለት 134.9 ቢሊዮን ብር መሆኑን 13 ቢሊዮን ለግል ባንኮች እንዲሁም ለመንግስት 687.8 ቢሊዮን ብር በአጠቃላይ 836 ቢሊዮን ብር የብድር ክምችት እንዳለበት በኦዲት ሪፖርቱ ተጠቅሷል። በተጨማሪም እንደ አውሮፓውያን በ2024 ሰኔ ወር ከሳውዲ አረቢያ 58.7 ቢሊዮን ብርና ከተባበሩት አረብ ኤሚሬት 173.8 ቢሊዮን ብር የተበደረ መሆኑን ሪፖርቱ ያስረዳል። መቀመጫቸውን በለንደን ያደረጉት የምጣኔ ሀብት ባለሙያው አብዱል መናን መሐመድ ጉዳዩን አስመልክቶ ለሪፖርተር በሰጡት አስተያየት ብሔራዊ ባንክ በወቅቱ ከሳውዲ አረቢያ የነበረበት 58.7 ቢሊዮን ብርና ከተባበሩት አረብ ኤሚሬትስ የተበደረው 173.8 ቢሊዮን ብር ዕዳ ለኪሳራው መጨመር ምክንያት ትልቁን ሚና እንደሚጫወት ይገልጻሉ። ዘገባው የሪፖርተር ነው። የዕለቱ ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ዜናዎችን መልካም ሞላ ወደ እናንተ አቀርብኩላችሁ። ጤና ይስጥልኝ።